እሱን ካገባሽው በኋላ ባህሪሽ እየወጣ እየተገለጠ ይሄዳል። የእሱን ባህሪ እየተገለጠ ይሄዳል። ይሄኔ በጣም አለመግባባት ይፈጠራል። ለምን ብትይ በፍቅር ህይወት እንግዲህ 25% ነው የተዋወቃቸው። አብላጫው የት ውስጥ ነው ያለው? ትዳር ውስጥ ነው ያለው ማለት ነው። አብሮ በመኖር ውስጥ እነዚህ ነገሮች ሲወጡ ገባሽ አይደለ? እነዚህ ነገሮች በሙሉ ለእያንዳንዱ በቃ አዳዲስ ነገር በየቀኑ አዳዲስ ነገር ይፈጠራል ትዳር ላይ። አሁን ዛሬ ጠዋት በቃ ቻው ብሎሽ ስሞሽ ወጥቶ ተረድሽ አይደለም? ስለዛ አንቺም አሁን የነገርኩሽ ነገር በልብሽ ይዘሽ ደስ ብሎኛል። እንደዚህ በተረጋጋ መንፈስ ኢቭን ማውራት ስለቻለን በጣም ደስ ብሎኛል። እውነት አመሰግናለሁ። አርቲስት በደንብ ትረዳኛለህ እና ቴንክ ዩ ሶ ማች። በጣም መልካም ጊዜ እንግዲህ እንገናኛለን ምናምን ከፈለገ ካደረገ በኋላ አይ እኔ እኮ እንደዚህ ፈልግ ይሆንልና ነው እንዴ እንደዛ ነው ምናምን ብዬ እኔ የማይሆን ውስጥ ገባሁኝ እንጂ ትቼው ነበር። በቃ ሁሉን ነገር ትውት አድርጌ የራሴን ላይፍ እየኖርኩኝ ነበረ። ስወጣ ስገባ ጭራሽ ሰው ሌላ የሚሰልለኝ ሰው ሁላ ነበር። በቃ እንደዚህ ወጣች፣ እንደዚህ ገባች፣ እንደዚህ ሰው መጥቷል፣ ከእንደዚህ አይነት ሰው ጋር ሄዳለች፣ እዚህ ቦታ ናት ያለችው፣ እንደዚህ አይነት ሰው ቤቷ መጥቷል፣ አሁን ሂድ ምናምን የሚሉት በቃ እንደዚህ አይነት ወሬ የሚያቀባብሉት ሁላ ሰዎችን ሁላ አስቀምጦ የነበረ ሰው ሰው። እሺ እንደዚህ አይነት ነገር ማትፈልግ ከሆነ የራሴን ነገር ልተው ደግሞ እኔ ህይወት ውስጥ ያሉትን ሰዎች ሙሉ ለሙሉ በቃ ድጋሚ እንዳይመለሱ ይፈልግ ነበረ። ሰው የእሱን ነገር ላስተካክልና በእርግጠኝነት ይመለሳል ብዬ አሰብኩኝ እና ያንን ነገር ሳደርግ መጀመሪያ ሳይ የነበረውን ነገር ኮምፕሊትሊ ደግሞ ተቀየረ። ልክ ከሌሎች ሰዎች ጋር ምናምን ሲሆን የሚያሳየኘው ፊሊንግ የሆነ የሚናደደው የሚቀናው ምናምን ነገር ልክ በቃ አታስተካክያለሁ አሁን እንደ በፊት መሆን እንችላለን ብዬ ስለው ደግሞ ይቀየራል። ለምን እንደዚህ ይሆናል እንዴ? አሁን አንድ እንደዚህ አይቼ አሁን ቪዲዮ አሁን ተመልከች። እንግዲህ እኔ አሁን በቪዲዮ ምክንያት እሱን ይዘሽ ወደ ቤት ሲመጣ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለኔ ለመስጠት ራሱ በጣም ትንሽ ይከብዳል። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ ተደባደቡ ምንም በሉ፣ ሚስጥራችሁ ግን ውጭ ሊወጣ አይገባም። ገብቶሻል አይደለ? የተዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው። ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሯችን በጣም ነው የሚጨነቀው። እናት አባቶች ዛሬ ግን እንግዲህ ወንድምየውን እንደውም እቅፍ አልጋ ሁሉ ስማ እንትን ብላ ነው ማለት ነው። በትትና ነው ያናገረችው እና እኔ በጣም ገርሞኛል። እኔ ይሄ ነገር እውነት ነው ወይ ውሸት? እኔ ይሄ ነገር አሁንም የሆነ ተንኮል እያሰበች ይመስለኛል። እኔ በበኩሌ ነው የምለው ማለት አሁን በኋላ ያው እውነተኛ ነገር ወይ አብረው በቃ እንደ በፊቱ ሆነው ታላያችሁ። እኔ እውነተኛ ነገር እንትላለንም በሰላማዊ ሰው ገብቶ በጤነኛ ሰው ለምሳሌ ሰው አታስገቡ አለ ወንድምየው። አሁን እና አንቺም የምታደርጊውን ነገር አስተካክሊ፣ ሰው አታስገቢ፣ እሱም ይስተካከላል። በዙሪያችሁ ለእናንተ ትዳር መፍረስ ምክንያት የሆኑት በዙሪያችሁ ያሉ ሰዎች ናቸው። ስለዚህ እነሱ መውጣት አለባቸው። አንቺም ማስተካከሪ፣ እኔ ሁሉን ነገር አስተካክላለሁ። እሱ አሁን እየተመለሰ ነው። አንቺ የምታስተካክይ ከሆነ እሱ እየተመለሰ ነው እያለ ነው። እኔ ግን እንደው በነገራችን ላይ ማለት ነው ይሄ ትክክለኛ የድራማ ማብቂያ። አንዳንዶቻችሁ ድራማ አልመሰላችሁም መሰለኝ፣ ድራማ ነው እየሰሩብን ያሉት። አሁን ሄርሜላ ወንድሟ መጣ፣ አሁን ወንድሟ መጥቷል ማለት ነው። እንግዲህ እስካሁን ያላየነው ወንድም አሁን መጥቷል፣ ከጎንሽ ነው ብሏል። ወንድሞ ይሆን ምን ይሆን አናውቅም። ስለዚህ ድራማዎቹ እየተጠናቀቁ ይመስላሉ ማለት ነው። ለማንኛውም የምትናደጅ እህቴ ማለት ነው፣ በጣም የምትቃጠይ ልጅ አለሽ። በቃ እንደዚህ ሩታ ጀግና ነች፣ ሩታ ጎበዝ ነች። አሁንም ልሰራላቸው ነው ምናምን የምትይ እሱ ካሁን በኋላ ብርሽ እንደው እውነተኛ ተሆነ የሚታለል ይመስላችኋል? እኔ አይመስለኝም። እና ለማንኛውም ራሳችንን በራሳችን እንትን አንፍረድ ብዬ ነው የማስበው። እነሱ ዙረው መገናኘታቸው ልጅ አላቸው እኮ
ቢፋቱ እንኳን ሌላ ህይወት ቢይዙ እንኳን ማለት ነው ሁለቱ መገናኘታቸው አይቀርም። ለምን ልጃቸው በየትም ቦታ ቢሆን ያገናኛቸዋል። አንዳንዴ እኛ ያላሰብናቸው ነገሮች ሊከሰቱ ይችላሉ። እንግዲህ አይታቸዋል ገነት ንጋቱም ማለት ነው ከ14 ዓመት በኋላ እንደገና ትዳራቸውን መልሰው ይኸው አብረው ሲኖሩ ማለት ነው። እንደዚህም አለ እኮ ህይወት እኮ መቋጫ ከሌለ ይሄ ሁሉ ነገር እንትን ቢባልም ዙራችሁ መገናኘታችሁ አይቀርም ማለት ነው። እኔ ክፍለ ሀገር ማለት ነው የሆነ ሰውዬ ነበረ እና ሚስቱ አንድ ወርዳ ነበረ ተፋተው ማለት ተፋቱ። ግን እሷም ሌላ ግብታ እሱም ሌላ አግብቶ እውነቴን ነው የምላቸው። እሱም ገባ ሴት አልወለደ፣ እሷም አልወለደችም። ከስንት ዓመት በኋላ አብረው ያችን እሷን ፈታች፣ እሱም ፈተው አብረው ተገናኙ። ከዛ በኋላ ስንት ልጅ ቢወልዱ ጥሩ ነው? 6 ልጅ ወለዱ በሚገርም ሁኔታ። እኔ በጣም ይገርመኛል አንዳንዴ የሆነ እንትላችሁ እንትልታለ ምንም ቢሆን ዙራችሁ መገናኘት አይቀርም፣ አትቀሩም። የሆነች አብራችሁም እኮ እየኖራችሁ በቃ ብዙ ነገሮች ያሳልፋችሁ ልትለያዩ በአንድ ቀን ስህተት የሚለያዩ ሰዎች አሉ። በአንድ ቀን እንትል ደግሞ ብዙ ሰዎች እንትል የሚሉ አሉ። ስለዚህ ልጅ ተወልዷል፣ ልጅ አላቸው። ያም ሁሉ ሰው ቢጨፍር ያቢል እነሱ ዙረው መገናኘታቸው አይቀርም። ለምን የሚያገናኛቸው ልጃቸው አላቸው። ሌላ ህይወት እንኳን እሷን ብጀምር እሱን ቢጀምር ለልጃቸው ሲሉ ይገናኛሉ። መገናኘታቸው አይቀርም። ግን ሁሉም እየተነሳ ኒንጃ የሆነ እንትን ሲል በጣም ያስጠላል። አሁን የሰሞኑ ሁኔታቸው ያቺ ሜሊ መታ ዳኒ መቶ እንደዛ ሁሉ ሲለባበሹ ሰውን ከፍ ዝቅ እያደረገች ያችማ በቃ በጣም ባለጌ። ኒንጃ ምን አይነት ቤተሰብ እንዳሳደገት አላውቅም። የሰው ቤተሰብ መሳደብ፣ የሰው ቤተሰብ ማዋረድ የራሱን ቤተሰብ ማዋረድ ነው በነገራችን ላይ ማለት ነው። የራሳቸውን ቤተሰብ የሰው ቤተሰብ ስታከብሩ ነው የራሳቸው ቤተሰብ ሊከበር የሚችለው እዚህ ጋር ማለት ነው። እና አሁን እሷ እህቱን እንደዛ ተሳደበች። እኔ አንዳንዴ ይገርመኛል። እህትየዋ መታ አሁን ከሩታ ጋር እንትን ስላለች ብቻ ሄርሜላን ተመለሽ ወንድሜ ትንሽ እንኳን መታገስ አለ አይደል? የንዴታችሁን ሌላ ውሳኔ መወሰን ቸኮላችሁ መወሰን አትችሉም ብዬ ነው የማስበው። ለምን ያን ነገር ባላረኩት ብላችሁ የሚቆጫችሁ ነገር ይመጣል ብዬ አስባለሁኝ። አሁን ሜሪም ያን ሁሉ ነገር ባታረጊ፣ ሩታም ትንሽ ብትታገሺ፣ ከሜሪም ጋር መተሽ እዛም ጊዜ የተናገርሹ ይበቃሽ ነበረ። ያን ሁሉ ባታረጉ ከቤተሰብ መሀል ብዙ ነገር ሁነውልሻል። የሱ ቤተሰቦች ለአንቺ በጣም አክብሮት አላቸው። እውነቴን ነው የምላችሁ። እና አሁን ደግሞ ቆርጦለታል። በቃ አንቺን ያግባ ምናምን ብለሽ እንደዚህ በችኮራ መወሰንሽ ጥሩ ትክክለኛ ነው ብዬ አላስብም። በነገራችን ላይ ማለት ከልጅቷ ህይወት መልሶ ገብቶ መውጣቱ ስለማይቀር ማለት ነው። አሁንም እኔ አብሬችን አላምነውም ማለት እሱ የቆለጠለት ነገር የለም ስለ ሩታ ማለት ነው። ሩታ በማንኛውም ሰዓት ትክክለኛ እንትሎን ብትመልስለት ትክክለኛ ፍቅሯን ብትሰጠው በምንም ታምር ወደ ሩታ ነው